ኮተቤ ማዕድን ሚኒስቴር ፊት ለፊት ባለው ቻርጂንግ ስቴሽን ነው። በቅርብ የተከፈተ ቻርጂንግ ስቴሽን ነው which is ለተሰቡ የተሻለ አቅርቦት ለማግኘት በየቦታው የሚከፈቱ እንደዚህ አይነት የኤሌክትሪክ መኪና ቻርጂንግ ስቴሽኖችን የሚያበረታታ ነው እና እንደዚህ አይነት የኤሌክትሪክ ስቴሽኖች በየቦታው ቢከፈቱ አንደኛ አቅርቦቱን ለተሰቡ ተደራሽነቱን ተሻለ ያደርጋል። በዛ ላይ ደግሞ እንደሚታወቀው አሁን ላይ የነዳጅ አቅርቦት እጥረት አለ በአገራችን ላይ እና እሱን ለመቅረፍም ግሪን ኤነርጂ ነው የካርበን ብክለትን ይቀንሳል። ሞር የሰፋ የበዛ አይነት የቻርጂንግ ስቴሽኖች ቢኖሩ ኢዚሊ ተደራሽነቱ ብዙ ቢሆን የተሻለ ነው ያስባለሁ። ቻርጅ ማድረግ ጀምሬያለሁ። 2 መኪናዎች ነው ቻርጅ ማድረገው። በአማካኝ አንድ 30 ደቂቃ ይፈጃል በኔ መኪና። በ30 ደቂቃ ውስጥ ምንም ወረፋ የለውም። እንደምታዩ ብዙ ስሎቶች አሉ፣ ብዙ ቦታዎች አሉ ክፍት የሆኑ። አሁን ካለው ሁላ 3 መኪናዎች ነው ቻርጅ ያደረግን ያለ ነው። በብዛት መያዝ የሚችል ነው። እዚህ አካባቢ የመጣሁት ያው ቀረብ ያለ ቦታ ነው ለኔ የምኖርበትም እንዲሁም ልጆቼን ፒክ ማድረግበት አካባቢ ነው ያለሁት። ባዶ ሆኖ ሳየው ቀለል ስለሚያደርግ ምንም ብዙም ወረፋም የለም። ከመጣው አንድ 20 ደቂቃ ነገር ብቻ ነው የሆነኝ። እንግዲህ ቻርጅ እያደረኩ ነው መኪናዬ። ዓለም ላይ ያለው ኢትዮጵያ ሀገራችን ውስጥ ብቻም ሳይሆን ዓለም ላይ ያለው ሁኔታ የነዳጅ እጥረት ሁሉም ቦታ አለ። እንግዲህ ይሄ ቻርጂንግ ስቴሽን መከፈቱ በኤሌክትሪክ ነዳጅ ለሚጠቀሙ መኪናዎች ኑሮን ያቀላል። ትራፊክ ጃሙንም ከወረፋም በጣም እንድናለን ብዬ አስባለሁ። ይሄ ቦታ መከፈቱ ኢትዮጵያ ኤሌክትሪክ አገልግሎት ነው ይሄን የከፈተው። በጣም እናመሰግናለን። እንግዲህ ህይወታችንን ቀለል ያደርግልናል። ካሉት ስቴሽኖች አንዱ ነው እንግዲህ አማራጭ ነው። ግን እንግዲህ ለኛ ደግሞ እዚህ አካባቢ ለምንኖር በዚህ በኩል ለምንመላለስ ቀለል ያደርግልናል። አገልግሎቱን በጣም ቀልጣፋ ነው። ፐርሰንቱ ይቀንሳል። ኦልሞስት ከሌላው 14% ነው። በጣም ደስ የሚል ነው። ሌላ ጋር ቢያንስ 200 ምናምን ብር ይወስድብናል። እዚህ ግን እስከ 700 ለአንድ ፉል። ወረፋ አንጠብቅም። እንደመጣን አሁን እንደመጣው እንደው በ2 ደቂቃ ነው የገባሁት። ብዙም ወረፋ የለውም እና በጣም ደስ ይላል አገልግሎታቸው። ለስራዬ ቅልጥፍና ጊዜን ባለማቃጠል ያን ነገር በጣም ጊዜ በተለይ በጣም እንቆጥባለን።